አንደኛው ሌላው አመሰግናለሁ አሰልደቶ ሌላኛው የአሰብ ጉዳይ የሰጠው ምክር ነው። ባለፈው ጽሁፍ ይመስለኛል ዘለግ ያለ ጽሁፍ ላይ የአሰብ ጉዳይ ብሎ የባህር በር ብሎ የሚጀምረው ጦርነት የኢትዮጵያ መንግስት አደጋ አለው፣ የኢትዮጵያ ሕዝብ እስከ መበታተን ሊያደርሰው ይችላል ይላል። ቃል በቃል ባይሆንም እንደዚ አይነት ሜሴጅ አስተላልፋል። አስልደቱ ኤርትራን ዲፈንድ እያደረገ ነው ወይስ በዚህ በጦርነት ምክንያት የኢትዮጵያ መንግስት ተሸንፎ የኢትዮጵያ እንደ ክልሎችም ትግራይም አማራም ኦሮሚያም እንዲሁ የመገነጣጠል ስሜት እንትን አጋጣሚ እንዳይፈጠር ነው ለኢትዮጵያ አስበው ነው ወይስ አሰብ የኤርትራ ነው ብሎ አምኖ ነው የሚሉ ጥያቄዎች አሉ። ሁለት አንድ ክሊርነስ የአሰብ ሉዓላዊነት የኤርትራ ሉዓላዊነት አምኖበት ነው ወይስ ስጋት በአሰብ ምክንያት ኢትዮጵያ እንዳትፈርስ ፈርቶ ነው? እሱችን በደንብ ክሊር አድርጋት። ወል እንግዲህ በዚህ ጉዳይ ያለኝ አቋም ከረጅም ጊዜ ጀምሮ የሚታወቅ ነው። እንኳንስ አይደለም አሰብ ኤርትሪያ የሚባለው ሀገርና ህዝብ በታሪክ የኢትዮጵያ አካል ነው የነበረው፣ የታወቀ ነው። ይሄ ግን ደግሞ አሁን ከ1983 በኋላ እሱ ብቻ አይደለም፣ መጀመሪያ ከ1890ዎቹ ጀምሮ ለ60 ዓመት ኤርትሪያ ከኢትዮጵያ ተነጥላ ነበር፣ የኢጣሊያ ቅኝ ግዛት ሆና ነበር። በኋላ በጥሩ የታሪክ አጋጣሚ እንደገና ከእናት ሀገሯ ከኢትዮጵያ ጋር ተቀላቀለች፣ አንድ ሆነች። ነገር ግን አያያዙ ስላላወቅንበት ፌዴሬሽኑ ሲፈርስ እንደገና ጦርነት ተነሳ። ከ30 ጦርነት በኋላ ደግሞ ኤርትሪያ ከኢትዮጵያ ተገንጥላለች። አሁን ኤርትሪያ ሉዓላዊ ሀገር ነች። የአፍሪካ ህብረት፣ የተባበሩት መንግስታት የሚያውቃት ሉዓላዊ ሀገር ነች። አሁን ጥያቄ እየተነሳባቸው ያሉ የባህር በሮች ወይም ወደቦችም በኤርትራ ግዛት ውስጥ ያሉ ናቸው፣ የኤርትራ ናቸው። ይሄ ምንም ጥያቄ ውስጥ ሊገባ አይደለም። እዚህ ላይ ክሊር መሆን አለብን። ይሄ ማለት ግን ኢትዮጵያ የባህር በር ለማግኘት የሚኖራትን ጥያቄ ያስቀረዋል ማለት አይደለም። ኢትዮጵያ ህጋዊ በሆነ ዲፕሎማሲያዊ በሆነ ሰላማዊ በሆነ መንገድ ፍትህ ሊሰጠኝ ይገባል። 130 ሚሊዮን ህዝብ የባህር በር ተዘግቶበት ዘላለም መኖር አይችልም። ስለዚህ ይሄ ችግር ሊፈታልኝ ይገባል ብላ መታገል ትችላለች። አጀንዳው አድርጋ መታገል ትችላለች። አጀንዳው አድርጋ ሶቨሬን ፖርት ነው። እሷን ነው ብዙ ሰው የሚምታታበት። ሶቨሬን ፖርት የኔ የምትለው ፖርት ነው። አክሰስ ቱ ዘ ሲ ነው። ላይክ ናቫል ቤዝ ነው። ፕሮፌሰር እስቄል የጻፈው አርቲክል አለ። 3 አይነት አማራጮች አሉ። ሶቨሬን የሆነ የራስ የምለው ፖርት ነው የምትፈልገው። አክሰስ ቱ ዘ ሲ ልክ እንደ ጅቡቲ እንደ አክሰስ እንደምታደርገው ነው ወይስ ናቫል ቤዝ ነገር ነው? እሱን እስቲ ምንድነው ኢትዮጵያ አክሰስ ቱ ዘ ሲ ምን ማለት ነው? እንዳንተ አረዳ አንዱ ችግር ምን መሰለህ፣ እንደዚህ አይነት ጥያቄ ሲነሳ ሰው ቀጥታ ይወስድና ከአሰብ ጋር ያያይዘዋል። አንዱ ትልቁ ስህተት ይሄ ነው። ኢትዮጵያ አብዛኛዎቹ ጎረቤት ሀገሮች የራሳቸው መውጫና መግቢያ ባህር አላቸው፣ በጣም ሰፋፊ የሆነ። ስለዚህ ይሄን ውጤት ልናሳካ የምንችለው የግድ ከኤርትራ ጋር ነው ብሎ ጉዳዩን በቁንጽል መወሰንም ተገቢ አይደለም። ሰፊ ማዕቀፍ፣ ሰፊ እድል ማየት ያስፈልጋል። ሰፊ አማራጭ ማየት ያስፈልጋል። ግን ሁልጊዜ የባህር በር ጥያቄ ብለህ ስታነሳ ጉዳዩን ከኤርትራና ከአሰብ ጋር ብቻ የማያያዝ ጉዳይ ታያለ። እኔ ይሄ ስህተት ነው የሚል እምነት አለኝ። ሌሎች አማራጮችን መታየት አለባቸው የሚል እምነት አለኝ። ዋናው ጥያቄ ምን መሰለህ፣ አሁን ቅድም ያቀረብከው ጉዳይ አለ። አክሰስማ አሁን እኮ አለን አይደል? በገንዘባችን ገዝተን በጅቡቲም በሶማሊያም በፖርት ሱዳን ልናገኘው የምንችለው ነገር ነው። በኬንያም ልናገኘው እንችላለን። አክሰስ ምንም ችግር የለም። እንዳውም አወዳድረን የተሻለ ዋጋ ማን ይሰጠናል ብለን መርጠን መያዝ እንችላለን። እሱ አይደለም ችግራችን። በዘላቂነት ራሳችን ኦውን የምናደርገው ለናሽናል ሴኩሪቲያችን ዋስትና የሚሆን የባህር በር ሊኖረን ይገባል። ይህን ጥያቄ እንደ ትውልድ እንደ ሀገር መያዝ ስህተት አይደለም። ስህተት የሚሆነው ይህን ጥያቄ በኃይል ነው የማስፈጽመው ስትል ነው፣ በጦርነት ነው የማስፈጽመው ስትል ነው። የአካባቢያችን ፖለቲካ ተለዋዋጭ። በእኔና በአንተ እድሜ እኮ ስታሊን ኦልሞስት ሶስት አዲስ ሀገር እኮ ተፈጥሯል። ሆርን ኦፍ አፍሪካ ላይ አይደለ እንዴ? ኤርትሪያ ተፈጥራለች፣ ደቡብ ሱዳን ተፈጥራለች አይደለ? ኦልሞስት ዲፋክቶ ሶማሌላንድ ተፈጥራለች። 3 ሀገር ኦልሞስት በእኔና በአንተ እድሜ ተፈጥሯል። የአካባቢው ፖለቲካ ተለዋዋጭ ነው። በዚህ ተለዋዋጭ ፖለቲካ ኢትዮጵያ የባህር በር ልታገኝ የምትችልበትን እድል ለማየት ትችላለች በተለያዩ አማራጮች እና መፍትሄውን አጥብበን የግድ ከኤርትራ ጋርና ከአሰብ ጋር ብቻ እንደሆነ አድርገን ማየት የለብንም። እርግጥ ነው በኤርትራም በኢትዮጵያም ለህዝብ አንድነት ለህዝብ ጥቅም የሚቆረቆሩ
ጥሩ መንግስታት ከመጡ በኤርትራም ሊገኝ ይችላል ሰላማዊ በሆነ መንገድ በተለያዩ አማራጮች በኢኮኖሚ ኢንቴግሬሽን ሊሆን ይችላል በዘላቂ በረጅም ጊዜ የፖለቲካ ኢንቴግሬሽን ሊሆን ይችላል በጥቅም ልውውጥ ሊሆን ይችላል ዋናው ነገር በኃይል መሆን የለበትም በጉልበት መሆን የለበትም በወረራ መሆን የለበትም የሚለው ላይ ነው ስለዚህ ስማ 60 ዓመት እኮ ኢትዮጵያ የባህር በር አልነበራትም አይደል ኤርትራ በጣሊያን ቅኝ ግዛት ተይዛ በነበረበት ወቅት ግን እና አፄ ኃይለ ሥላሴ እና አክሊሉ ሀብተወልድ ተስፋ ሳይቆርጡ ታገሉ ስለዚህ ከሁለተኛው የዓለም ጦርነት በኋላ አንድ ምቹ ጊዜ ተፈጠረ ስለዚህ ኢትዮጵያ እንደገና የባህር በር ባለቤት ሆነች ተስፋ ቆርጠው አንድ ጊዜ ያተናል ብለው እጃቸውን አጣጥፈው ተቀምጠው ቢሆን ኖሮ ግን ያ ጥቅም አይመለስም ነበር ይገባናል ብለው ስለታገሉ ነው ኋላ የፌዴሬሽኑን ጉዳይ በተሳሳተ አመለካከት ባናፈርሰው ኖሮ ኢትዮጵያ እኮ አሁን ከኤርትራም ጋር አብራ ነበረች የባህር በርም ነበራት በተሳሳተ ፖለቲካ ነው ያን ያበላሸነው እና ሪሊ ይሄን አጀንዳ አድርጎ መቀጠል ማንንም ሊያስፈራ አይገባው ሁለተኛ ከኤርትራ ጋር ብቻ ተያይዞ መታየት የለበትም ሶስተኛ በብዙ አማራጮች ሊታይ የሚችል ጉዳይ መሆን አለበት ዋናው ጥንቃቄ ማድረግ ያለብን ዋናው ነገር ምንድነው በምንም ተአምር በኃይል በወረራ የባህር በር ቀምተን የምንይዝበት እድል የሌለ መሆኑን ማረጋገጥ አለብን አስፈላጊም እንዳልሆነ ማረጋገጥ አለብን አሁን ግን እየተነሳ ያለው ምንድነው ቀይ ባህርን ወይም ደግሞ አሰብን በኃይል በጉልበት በጦርነትም ቢሆን በማንኛውም መንገድ እናመጣለን የሚል ነው ይሄ አውዳሚ ነው ለማንንም የማይጠቅም በተግባርም ውጤታማ ሊሆን ይችላል ለዚህ ነው የምቃወመው እንጂ እኔ ከማንም በላይ የኢትዮጵያ የባህር በር እንድታገኝ ስሟገት የነበርኩ ሰው ነኝ በኢትዮጵያ የፖለቲካ ታሪክ ለመጀመሪያ ጊዜ ኢትዮጵያ የባህር በር ያስፈልጋታል የባህር በር ጥያቄን አጀንዳችን አድርገን መታገል አለብን ብሎ በፖለቲካ ፕሮግራሙ የባህር በር ጥያቄን ያካተተ የመጀመሪያና ብቸኛ ፓርቲ ኢዴፓ ነው ስለዚህ ይሄ አስተሳሰባችን አሁንም አልተቀየረም ቁም ነገሩ ያለው ግን ትናንትም ዛሬም ይሄን ዓላማ ይሄን ጥቅም በጉልበት በኃይል እናሳካለን የሚል እምነት የለኝም የዓለም ፖለቲካ ተለዋዋጭ ነው ደግሞ ጀስት ነው እንደዚህ ብሎ መጠየቅ በተለያዩ የታሪክ አጋጣሚዎችም ታይቷል አንድ ህዝብ ባህር ተዘግቶበት የወደፊት ዕጣ ፈንታው እድገቱ ሁሉ ችግር ውስጥ ነው የሚገባው ስለዚህ ይሄ እንዴት ይሳካል የሚለው የተለያዩ አማራጮችን ጠረጴዛ ላይ አስቀምጠን ማየት አለብን እንደየጊዜው እንደየሁኔታው ተለዋዋጭ ሆኑ የመፍትሄ ሐሳቦችን እያመነጨን መታገል አለብን እና አንደኛ ሲነሳ ጥያቄው ሁሉ ጊዜ ኤርትራውያኖች መበርገግ የለባቸው የግድ ከኛ ነው እየተፈለገ ያለው ከኛም እየተፈለገ ያለው በኃይል ለመንጠቅ ነው የሚል አመለካከትን መተው አለባቸው ትክክል አይደለም ይልቁንስ ይሄ የኢትዮጵያውያን ችግር እንዴት ሊፈታ ይችላል እውነታቸውን እኮ ነው የሚለውን አስተሳሰብ ፓተርኑ የብልጽግና መንግስት የጠቅላይ ሚኒስትሩ የጦርነት ፓተርኑ ምልክቶቹ ወደዛ የሚያዘነብሉ አይመስልም እኮ ለዛ እኮ ነው አልኩ የተቃወምኩት እኮ እኔ በኃይልም እናመጣለን የሚል አስተሳሰብ ስለተያዘ እና ያ መሆኑ በትክክል የሚያሳዩ መረጃዎች አሉ የአገዛዙ ተከፋይ የሆኑ ሚዲያዎች አጀንዳ እየተሰጣቸው አሰብ እንገናኝ እያሉ አቋም እያራመዱ ነው ሌላውን ተተኮ ምንድነው የአንድ ትልቅ ክልል የኦሮሚያ ክልል ፕሬዝዳንት እኮ የሚቀጥለው ዓመት እሬቻን የምናከብረው ቀይ ባህር ነው አለኩ ይሄ ጦርነት ቅስቀሳ ነው የጦርነት አዋጅ ነው በዲፕሎማሲ በፒአር እንዲህ አይነት ንግግር ከጦርነት ቅስቀሳ ያነሳ አይደለም ከጦርነት አዋጅ ያነሳ አይደለም እና ከበቂ በላይ ምልክቶች አሉ እሱን ነው እየተቃወምኩ ያለሁት እንጂ ኢትዮጵያ የባህር በር እንዳታገኝ ፈልጌ አይደለም እንድታገኝ ይፈልጋል እውነቱን ለመናገር ከማንም በላይ የአጀንዳው አቀንቃኝ ነኝ እንደውም ታሪክ የሚያሳየው ይሄ ነው ወደፊትም የምቀጥልበት ነው በምንም ተአምር ከዚህ በኋላ በ21ኛው ክፍለ ዘመን አንድ አገር ሌላ ሉዓላዊ አገርን በኃይል ወሮ በጉልበት የባህር በር የሚያገኝበት ዘመን አልፏል የለም ግን ይሄ ማለት ሌሎች አማራጮች የሉም ማለት አይደለም ቅድም እንዳልኩ በተለይ አካባቢያችን ፖለቲካ ተለዋዋጭ ሀገሮች ሁሉ እንደ አዲስ የሚፈጠሩበት አካባቢ ነው ስለዚህ በተለያየ መንገድ ይሄን ዓላማ ለማሳካት እንችላለን የምንችለው ግን አጀንዳውን አጀንዳ አድርገን ይዘነው ስንቀጥል ነው አጀንዳ ካላደረግነው እናገኘው አንችልም በዚህ መልኩ ቢታይ ጥሩ ነው